ሰራችሁ ልንገራችሁ ያስመልከት ማን ጋር ነው አይቆሽ ምንድነው እንዳጋ በቃ አልኩ ጨረስን እኮ ምንድነው በቃ ከዚህ ወጣ ምንድነው የምትለጣጣች ቢካ ምንድነው ጉዱ አከተኛዎች የሁሉ ነገር ታገኝ ነበረው እንዴት ሰው እንዴት ልጅ ያስደፍራል እኔ ምን አውቃለሁ መጣና እንደገና ብዙ ሰላም ውድ የዩቲዩባችን ቤተሰቦች እንደምን ቆያችሁልን? እግዚአብሔር ይመስገን። እንግዲህ ያው ከዚህ ቀደም የነበሩ ነገሮች እንዳለ አይታችኋል ብዬ አስባለሁ። የተፈጠሩት ነገሮች እንግዲህ ያው ሳምሪን ወስዶብኛል አግቶ ማለት ነውና ማለት ዝም ያልኩበት ምክንያት እንግዲህ ይገባችኋል ብዬ አስባለሁ። ከሱ ለመንጠቅ በመቆርኩ ቁጥር እሷ ወደሱ ሄዶ አይቀርም ራሷን ተጠፋት ትችላለች ምናምን ነገር። ስለዚህ በራሴ መንገድ ነው መፍታት ያለብኝ ደግሞ ለኔ መጠቀም መቻል አለብኝ ብዬ አስባለሁ። ምን ማድረግ አለብኝ የሚለው እስካሁን አላወቅኩም፣ ግን አሁን ከመንፈስ ጋር መዋጋት አልችልም ማለት ለመናገር ማለት ነው። ሳምሪን ብዙ ጊዜ ጸባይ አስገብቻት ነበረ፣ እንዳያችሁ ደግሞ ስታት ማምጥቼ ነበር። በጣም ብዙ ነገር ሞክሬያለሁ፣ በጣም ብዙ ነገር ማለት እና በአንዴ ልድን አልቻለችም። ስለዚህ መፍትሄው ምንድን የሚለው እስካሁን አላወቅንም እኛም ማለት ነው። እንግዲህ ባለፈው ቀን ያው ቤካ ጋር ደውዬ ነበር፣ ቤካም ሊደርስልኝ አልቻለም ነበረ። ምክንያቱም ካልደረስኩበት ምክንያቱ አንተ ነህ ባለቀ ሰዓት መናገሬ ጥፋት ሆኖ ሳለ ግን ምን ማድረግ ይችላል? ከዛ ውጪ ሳይሆን ቀድመህ የሆነ ነገር ላይ ከመድረስ በፊት ለምንድን ነው የማታሳውቀው ነው እኔ እኮ ግራ የሚገባኝ። ያ ሁሉ ሰው አለ አይደል እንዴ? ምን ያው እኔ እንኳን አኑርሽ እኔ ችግር የለውም። ቼክ ላግኝ የመጣሁት ቤካ ነገሮችን ቼክ ላግኝ የመጣሁት እና አገኛቸውን ብዬ አላሰብኩም ነበር። ካሚዮኑ ራሱ ማለት ድንገት ሳገኛቸው ወዲያው ያበሩላቸው ከሚገርም ማለት ነው። ወዲያው ሳገኛቸው ነው ወዲያው ጫካውስ መግባት እኮ ግልጽ ነው አይደል? ገባኝ። ኤላን ጋር የመጣሁት ልፈልጋቸው ነው። ስፈልጋቸው እንኳን ቪዲዮ አልቀረጽኩም ነው ማለት በቃ ዝም ብዬ መጣሁ። ለተኛ ስላልቻልኩ ግን ችግር የለም። አሁን ምንም አያስፈልግም። ዋናው ብቻ ስልኩ እኔ ጋር ነው። ባለፈው እንግዲህ እንዳያችሁ ስልኩ እኔ ጋር ነበር። ዋናው ቢያንስ የሆነ ነገር ሎኬሽን ምናምን ማግኘት ይችላል። እዚህ በተደጋጋሚ እንደመጣም ቼክ አድርገን ጠይቃችሁ ነበረ። ዛሬም እንደገባ ነግረውናል እዚህ ማለት ነውና አብዛኛው እዚህ ነው የማያው። ምን እንደሆነ ሊገባኝ አልቻለም። በግጥ ይሄ ቦታ ጥሩ ቦታ እንዳሆነ በተደጋጋሚ ይነገረናል። አላውቅም ምን እንዳለ በደንብ ዲቴል ማውቀው ነገር የለም፣ ግን በጣም ብዙ ነገሮች አሉ። ያው የኢሉሚናቲ ማረፊያ የሚባል ነገር እንሰማለን። ብቻ ብዙ ነገር ነው የምንሰማው እዚህ። ብቻ ይሁን አይሁን አልናቅም። ዛሬ ስልኩኛ ጋር ነው ሎኬሽን የት ነው የሚለው ምናምን ነገር ማራቀቅ ይችላል። በተጨማሪ ደግሞ እዚህ እንደገባም ቼክ አድርገን ስለሆነ ብቻዬን ዛሬ አልመጣሁም፣ ከቤካ ጋር የመጣሁት ያው ሌላ ማንም እኛ የሚያገዘን ሰው ስለሌለ እኔና እሱ ነን ያለን አሁን ላይ ማለት ነውና ለዛ ነው ሌላ ተጨማሪ ይገዛ ከሌላ ሰው እየፈለግን ያለው ነው። እና እንዴትም ብለን ከዚህ ችግር ለመውጣት ሞከርን። ፈጣሪ ደግሞ ያውቃል። ያው ለኛ ከኛ ጋር ነው ብለን እንፈታዋለን። ምንም የሚያሰጋ ነገር የለም ብለን የሚያስቸግር ነገር አይኖርም። ያው ሙሉ የተቋጣ ምን ነገር ማለት ነው ማልችል ነው። ከዚህ በላይ ያስቸገረን ነገር ነበረ። በጣም ሶ ሲምፕል ነው ለኛ። ምክንያቱም ብዙ ነገሮችን አሳልፈን ነው ዛሬ እዚህ ጋር የመጣ። በቃ ግልጽ ነው ይሄ ነገር፣ ሁሉንም ነገር ማስተካከላችን አይቀርም። ግን ያው በጉልበትም ቢሆን ያው እሱ ብቻውን ስለነበረ ነው ሳምሬትን ይዟት የሄደው። ግን ማግኘታችን አይቀርም። በእርግጥ እኔ ማስቆምሽን ነበርኩ በሌላ መንገድ፣ ግን አሰበው እራሷን ለማጥፋት እየሞከረች ነው። እኔ እሷን ቢዛት ድንገት ራሴን ያጠፋሉ እሱን ካላመጣኝ ምንድን ነው የማደርገው? ቤካ ለታባል ምንም ነገር ማድረጋችን መንፈሱ ነው ምናምን የሆነ ነገር ማድረጋችን አይቀርም። ወይ ጸበልም ቢሆን የሆነ ነገር እናደርግላታለን። ቢያንስ ይዛት ከዛ ከወጣህ በኋላ እሱ ኦልሞስት ማምለጡ አይቀርም። ግን አሁን ታውቃለህ በተደጋጋሚ እየመጣ ስለሆነ ያገኛት ስለሆነ እሱን ነው እኛ ያላወቅነው መቼ እንደሚመጣ አላውቅም። ስለዚህ የሆነ ነገር ሊያረጋት ይችላል ብዬ አስባለሁ ነው የምልህ። አሁን ምን ማድረግ አልችልም። እሷ ጋር እንደሆነች አብረው እንደሆኑ ይሁኑ። ከዛ ግን እኛ እንዳለን ጉዳይ እንፍሳለን። ያው ዛሬ ከመጣ ከሷ ጋር ይመጣል ነው የማስበው። ከሳምሪ ጋር ቼክ እናድርግና ውስጥ ገብተን ምንድነው? ኧረ ቼክ እናድርግ፣ ችግር የለውም። ጠንቀቅ እያላችሁ ምናምን ሮቤልም እንደዛው። እሺ ጠንቀቅ በወርግ ትንሽ ራቅ ለማትሞክር ሜቢ ዛሬ ወደ ውስጥ በደንብ ችግር የለውም። በደንብ ምንድነው ቪዲዮ ያዝላቸው፣ ግን አትግባ ወደ ውስጥ እሺ። ምክንያቱም ካሜራውን ባየ ቁጥር እልህ ውስጥ ስለሚገባ በምንችለው አቅም ምን እናድርግ? እሺ እሺ
አንጠርኩ የት ገቡ ይባላል። ያው በጣም ጫካው ሰፊ ስለሆነ ምንድን ነው ማለት እዚህ ማንም ሰው የለም። እዛ ጋር ድምፅ ይሰማል። ከዚህ ማስያዋል ቀስ ቀስ ሮቤል ቀስ በል ገደል አለ። እሱ በቀስ ሰጋናቸው ወሊንዳናቸው ቀስ ማን ከማን ጋር ነው? ቆይ ምንድነው እንዳጋ በቃ አልኩህ፣ ጨረስን እኮ አሁን ምንድን ነው የምትለኝ? በቃ ከዚህ በኋላ እኔ አልፈልግም። በቃ ጨርሰናል። አንተም አትረኝ፣ ጉዳይን ጨርሰሃል። በቃ ጨርሰሃል። ምን ሆነ ደግሞ እሷ መጀመሪያ ምንድን ነው የሚደርሰው? ያለውን አድርጊያለሁ። እዚህ ምን ሰራለች አንተ? እሷ እንዳትይ እዚህ ምን ሰራለች? ታስፈራራኝ። ጨረስን አልኩህ። በቃ ያልኩህ በቃ ከዚህ በኋላ እኔ ምንም ልታረግም ምንም ልታመጣም ምንም አታመጣም። አንከባበር። ብታከብርማ አንድ እንጀራ ነው ይሰማችኋል? ኧረ ስነ ስርዓት ያዝ። በቃ ስነ ስርዓት ያዝ። በቃ እኔ ያልኩህ ሌላ፣ አንተ የምታደርገው ሌላ። ከዚህ በኋላ እዚህ ድርሽ እንዳትል። በቃ አልፈልግም። በቃ ያረጋችሁ ትኞች በቃ ምን ብያለሁ? ምን ብያለሁ? ታዲያ እንዴት እንደዚህ አስባለሁ? ምን ብያለሁ? እያንዳንዱን ነገር ታማራል። እንዴት ልጇ ላይ እንዴት እንዲህ ታደርጋለች? ልጇ ላይ ሳምን ያስተበተበችው እሷ ነች። እንዴት ልጇ ላይ እንዲህ ታደርጋለች? ምንድን ነው አይደለም
በዚህ በመቋጠሪያ ምናምን ሄድክ። በቃ አሁን የምታመጣው ነገር የለም። ቢካ ምንድን ነው የምትለው? ቢካ ምንድን ነው ጉዱ? አከተኛዎች የሁሉ ነገር ታደርግ የነበረው እንዴት ሰው እንዴት ልጁን ያስደፍራል? እኔ ምን አውቃለሁ? ምን እኔ እኮ እየገረመኝ ያለው እኮ እሱ እኮ ነው። ያን ሁሉ ስለምናት የነበረው ለዚህ አስረገዛት እኮ ያልኩ እኮ ልጁ እንዲያስረግዛት ፈቀደች። በቃ ምን ከአንተ ማለት ስለምትፈልግ ነው። አለቀ በቃ። ምን አረጋት? ሌላ ታሪክ የለውም። እሺ ምን አረጋት? ቢካ ነኝ አፍቷሮ አልወረድኩ ነኝ አልቀማት። ቤተሰቦች በጣም እያበሳጨች ነው። ምን የሆነ ነገር ላርጋት በእግዚአብሔር ፍቀድ ነው እንዴ? አማህ እንዴ አንገቷን ልበላ በእናትህ ቤካ ያማህ እንዴ? በቃ ተው ከዚህ ቀደም ደግሜ ዳኒ ነገር ያን ድምፅን ቀንስ፣ አሁን ድምፅን ቀንስ ነገር ያለው ከዚህ በፊት በጣም ብዙ ጊዜ ቤካ አንተ እቺ ሙስሊም አይደለችም ይቻማታል። አንተ ልክ ነበር እኮ ታዲያ ነው። አዎ እምነቷን ክርስቲያን ነበረች እኮ ቀይራ ነው። አንዴ ክርስቲያን አንዴ ሙስሊም ይሆንሽ ነው ላይፋ የሚንታታው። አልሰማላችሁኝ። ምን የሆነ ነገር እናድርግ በእናትህ። ቤካ ምን ታደርግ ነው? ምንድን ነው የምንደፋቸው? ቤካ ምንም ማድረግ አንችልም። ቢያንስ እንምታችሁና የህግሱ ይዘን ገብቶሃል አይደለ? መደወልም ካለብን እንደውላቸውና ይምጡ። እሺ ቀስ በል ሁሉም ነገር ሁለቱም መያዝ አለብን። ቀስ በል የሰው ልጅ ሲጨንቀው ምንም የማይሆነው ነገር የለም። እሷም እያስጨነቃት ነው መሰለኝ። ሁሉን ነገር አድርግ ብቻለሁ እኔ እናንተ ዝቅ ብሎ እንዳትጠይቅ ዝቅ እያልክ ታዲያ አሁን ምንድን መጣና እንደገና ብዙ ነገር ቀስ በል ና